ሆናችሁ እንደ ሴት የሚሰማችሁ እንደ ሰብአዊነት ሙስሊም ክርስቲያን ሳይል ዛሬ የእናንተን ኮሜንት እፈልጋለሁ። ሴት ሆናችሁ እንደ ሴት ሰብአዊነት የሚሰማን እኔ በሩታ በሄርሜላ በፍቅር ዙሪያ ሳይሆን እንደኔ እንደ ሴት ሆኖ የተሰማኝን ነገር ዛሬ መናገር እፈልጋለሁ። ከእናንተ ደግሞ ኮሜንት ልፈልግ ነው የመጣሁት። ዛሬ ኮሜንታችሁን ማየት እፈልጋለሁ። ወደዳችሁም ጠላችሁም ነገም ተነገ ወዲያም አብርሽ ለትዳር የሚሆን ሰው አይደለም። ሁለቱም ሶስቱም ሴቶች በሱ ፍቅር ራሳቸውን እያቃጠሉ እንደ ምንድነው እንደ ክሮሮክስ ነው የሚባለው፣ እንደ ክሮሮክስ ህይወታቸውን መግፋት እንጂ የያዙት እውነት አብርሽ ተረድቷቸው የፍቅር ስሜት ኖሮበት እሱ የቡታጀራ ድህነት የቡታጀራ ወጣቶች መሰበር ብቻ የሚቆረቁረው የሴት ማንነት የማይቆረቁረው ወንዶቹም ሴቶቹም ሰርተው እንዲጠቀሙ እንጂ ለሴት ልጅ ስሜት የሌለው ወንድ ማለት ስሜት የለውም። በእውነት ነው የምላችሁ። አብርሽ ማለት ለሴት ልጅ ስሜት አይሚጠነቀቅም። ዛሬ ከሄርሜላ ጋር መጣ፣ ነገ ከሩታ መጣ፣ ከፍቅር ጋር ከነፃነት ገና ሌላም ሴት አለች። ከዛም ቢመጣ ለእኔ አብርሽ የወንድ ልጅ ስሜት የለውም። ትዳር የመኖር የመምራት ስሜት የለውም። ወደዳችሁም ጠላችሁም ወንድ ልጅ ለሴት ልጅ ስሜት ከሌለው ከፈለገው ሰው ጋር ቢመጣ ምንም ማረት አይችልም፣ ምንም ማድረግ አይችልም። ወደዳችሁም ጠላችሁም እያስመሰለ ለመነገድ ከፈለገው ሴት መምጣት ይችላል። ግን ለትዳር ግን እንደማይመጥናቸው ሴቶች እናንተ ብትሆኑ ምን ማድረግ ትችላላችሁ? ጥያቄ ነው ይሄ። በቃ እናንተ እዚህ ቦታ ብትሆኑ ምን መሆን ትችላላችሁ? ኮሜንት አሳዩ። እናንተ ከእነዚህ ከሶስት ሴቶች ላይ አብርሽ እናንተ ህይወት ቢሆን ምን ማድረግ ትችላላችሁ? እኔ በጣም ነው የሴቱ ነገር በጣም ነው እያመመኛለሁ። እኔ ሴት ብሆን እኔ እንደ ሴት ቆሜ ሳስበው እኔ አብርሽን እንኳን ለፍቅር እንኳን ለጓደኝነት የማልይዘው ሰው ነው። ወደዳችሁ ጠላችሁ ላይክ አድርጉ። ለምን እሷም ጋር ዛሬ ራሱ እሷ ላይ እያስመሰልሽ ነው ያለሽው ፍቅር። ትናንትና ከኔ ጋር ምን ወደ እሷ አይደኩም ከእኔ ህይወት አስወጥተሽ ነገ ከነገ ወዲያ ሩታን አስወጥተሽ እኔን እንደምትፈልጊኝ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። መቀየስ ስትችልበት እንዴት ነው አበጋዝ ተፈላጊው ሀሳቡን ቆሻሻ ወንድ ነው። በነገራችን ላይ ሁሉም ሴት የሚፈልገው ወንድ ልጅ ማንም የሚፈልገው ወንድ ልጅ የረከሰ ነገር ነው። መጀመር ካትሄዳችሁ የምትገዙት ረከሰ ቦታ ያው የማይረባ ነገር ነው። ሁሉ በደንብ ማወቅ ችዬበታለሁኝ። ማድረግ መፈልገውን ነገር ከዚህም በኋላ እያደረኩኝ ነው መቀጠለው። የኔ ህይወት እንደዚህ ተበላሽቶ ማንም የኔ ህይወት ላይ እየተነጨ እንዲቀጥል የምፈቅድበት አቅም የለኝም። የፈለገው ሰው የፈለገው ሊል ይችላል። እባብም እንደ የእባብ አለቃ እነሱ ዘንዶች አሉ አይደል? እንደዚህ እያጓሩብን እየመጡ እኛ በጣም ብዙ ነገር ተቋቁመን ያለፈ ሰዎች ማንም ሳይጠራው እኮ ነው የመጣው። እንግዲህ የሰውን ትዳር የሰውን ህይወት የሰውን ህይወት የሰውን ፍቅር የሚረብሽ ሰው ይሄ ከፈጣሪ አይደለም ከሰይጣን ነው። የዘንዶ ባህሪ ነው። ስለ እባብ ምናምን ደግሞ አታውሩ እሺ። እናንተም ብትሆኑ የዘንዶ ማንነት ተላብሳችሁ አይመጣውም። በጣም ይደብራል። ሰው ራሳችሁን ማንነታችሁን ለማወቅ ሞክሩ። ቢገባሽ ሄርሜላም ቢሆን በእርግጠኝነት ይሄን ቪዲዮ ታያዋለሽ። ይሄ ነገር ላንቺም ጥቅም ነው ከተረዳሽ፣ ማስተዋል ካለሽ፣ አእምሮ ካለሽ እንደዚህ ተጋርደሽ ነገሮችን በጭፍንና በደፈናው ብቻ አትገስግሺ፣ አትፍረጂም። አብርሃም ምን እያደረገ ነው ያለው የሚለው ነገር ቆም ብለሽ ለማየት ሞክሪ። ነገ ምናልባት በጣም በበስጭት እኛን ለማፍሸቅ አንቺ ጋር ሲሮጥ ሊመጣ ይችላል። መጠቀሚያ ነኝ እንዲህ የሚለውን ነገርም እንዲያቀጭልብሽ እፈልጋለሁ። ገባሽ? ይሄ ነገር ደግሞ እመኚ መስተካከሉ አይቀርም። ያኔ አንቺ ከዚህ በፊትም እንዳልኩሽ ማልቀስ፣ ማንባት፣ መጎዳት ምናምን እንዲሆን ባታረጊ ጥሩ ነው። ከገባሽ ይግባሽ። መረዳት ከቻልሽ ተረጂ። እኔ ይህንን ነው ልል የምችለው። ፍቅር የምትይው ነገር ካለ በይ፣ መሄድ እንችላለን። ከዛ አላውቅም። ሀገር ያወቀው ፀሐይ የሞቀው ነገር ነው። እሷ ደግሞ መልሰው ግን እንዳትደውሉ አይደለም ያለችው፣ ሁለታችን እንዳትደውሉ። አብርሽ ግን በደንብ አይተህ ሂድ ምናምን ባይዘወይ መናገር ቀላል ነው፣ ሆኖ መገኘት ነው ከባድ። ነገር ለመኖር ለመተግበር እንትን ላይ እንደ ሀቅ ከሆነ እውነተኛ ሀቀኛ የመዳም ቅመሞች የኢትዮጵያ ህዝብ የኢትዮጵያ ወጣቶች እውነት ሀቀኛ ከሆናችሁ ሄርሜላን ሳትወክሉ ሩታን ሳትወክሉ ፍቅርን ሳትወክሉ እስቲ ዛሬ ኮሜንት ጻፉ። እናንተ ብትሆኑ እናንተ እዚህ ቦታ ላይ ብትገኙ አብርሽ ህይወት ውስጥ ብትገኙ ምን ማድረግ ትችላላችሁ? በሩታ ሀርን በሄርሜላ ሀርን በፍቅር ሀርን በብዙ ዩቲዩበሮች እያየን ነው። እናንተ እንደ አይነት ህይወት ውስጥ ብትገቡ
እንደ እውነተኛ ታሪክ አይታችሁ ማለት ነው። እንደ ድራማ ሳይሆን እንደ እውነተኛ ማንነት አይታችሁ እናንተ ብትሆኑ እዚህ አብርሽ ህይወት ውስጥ ገብታችሁ እንደዚህ ብትደረጉ ምን ውሳኔ ተወስናላችሁ? እንደ ሴት ነው ዛሬ ማውራት የምፈልገው። ሄርሜላ ጋር ሄደ፣ ሩታ ጋር ሄደ፣ ፍቅር ጋር ሄደ፣ አይመለከተኝም። እኔ እንደ ዩቱበርና እንደ ሰብአዊነት ሁሉም ለእኛ የኢትዮጵያ ወጣቶች ናቸው። እኛ በዚህ ቦታ ላይ የተገኘ ነው አንድ በፍቅር ነው። ፍቅር ማለት አንድነት ማለት ነው። ፍቅር ማለት ሰብአዊነት የሚሰማው ማለት ነው። ስለዚህ እናንተ ብትሆኑ በአብርሽ ቤት አብርሽ ቦታ ላይ ቆማችሁ ስታዩ ሴቶቹ ምን እያደረጉ ነው? ምን እየሰሩ ነው? ለህይወታችሁ ምን ያህል ዋጋ እየከፈሉ ነው? አንድ ሴት ልጅ እኮ ብርጭቆ ናት። አንድ ሴት ልጅ ስሟ ከጠፋ እኮ ማንም ሰው ዞር ብሎ አያትም። ወንድ ልጅ እኮ የፈለገው ጋሽ ቃብጦ ምርጥ ሴት መርጦ ያገባል። እኛስ አንዴ ከተሰበርን ሴት ሆናችሁ እንደ ሴት ቆም ብላችሁ አስባችሁ ኮሜንት ጻፉልኝ። ዛሬ እኛ ብንሆን ሩታ መሀል፣ ፌርሜላ መሀል፣ ፍቅር መሀል ምን ማድረግ አለብን ብላችሁ አስባችሁ እኔ ብሆን እንደዛ አደርጋለሁ ብላችሁ ከእናንተ በእውነት ለወጣት የሚጠቅም ኮሜንት አይምሯችሁን በህይወታችሁ ይሄ ነገር ቢያጋጥማችሁ ይሄንን እንሰራለን ብላችሁ የምታስቡትን ኮሜንት ላይ አስቀምጡልኝ። ዛሬ ከኔ ቤት ቁም ነገር እናውራ እና በቃ እንወያይ። አብርሽ እንኳ ተውት፣ ቤተሰቡን በዶላር በሴቶች ላብና በሴቶች ደም በሴቶች ስም መነገድ ስለሚፈልግ የእሱን ነገር እኔ ውሃ ይፍጀው ሆድ ይፍጀው ነው የሚባለው። በእውነት ነው የምላችሁ። እንደ ሴት ቆም ብዬ ሳስብ ሄርሜላም ሴት ናት እንደኛው፣ ሩታም ሴት ናት፣ ፍቅርም ሴት ናት፣ ሌሎችም ነፃነትም በጣም ህይወታቸው ላይ ማን የተጫወተው? ማን ነው ቆም ብሎ ህይወቱን ማስተካከል የሚችለው? እኛ ሴቶች እኮ ቤተሰቦቻችን ለራሱ እኛን ህይወት እኮ ማስተካከል አይችሉም። ማሳደግ፣ መንከባከብ፣ ትልቅ ቦታ መድረስ፣ ተአቅማዳ ማስወጣት፣ ራሳችንን እንድንችል ማሳደግ እንጂ የእኛን ህይወት እኮ ራሳችንን መምራት የምንችለው እንጂ የቤተሰብ አይመራልንም። አንዳንዴ ቤተሰብንም አስገብታችሁ ስትረግጡ ቤተሰብ እንዲህ አሳድጓቸው እንደዚህ ነው ብለን ሴቶችንም ስንሰርባቸው ቤተሰብ እኮ ረግጦ ውሃ እየሸጠ እንጨት እየሸጠ በትከሻው ተሸክሞ ወዛደር ሆኖ ሊስትሮ ሆኖ አባቶቻችን የሚያሳድጉን አይደል እንዴ? እሾህ ተሸክሞ እየሸጠ ነው የሚያሳድገን። ማንኛችንም እዚህ ሚዲያ ስንወጣ ሁላችንም ጽድት ባለ ነገር ላይ እያደግን አይደለንም። አዎ ማሽላ እንጀራ እናድግም። ኢትዮጵያ ሆነን መቼም የሚበላው ያጣል ብዬ አላስብም። አብሶ የገበሬ ልጆች መቼም ክብረት ባይኖረንም የማሽላ እንጀራና የጤፍ እንጀራ እናጣም። ስለዚህ እስቲ ዛሬ እውነቱን ከልባችሁ እኔ ጋር መታችሁ ኮሜንት ጻፉ። የሄርሜላም ወዳጅ፣ የሩታም ወዳጅ፣ የፍቅርም ወዳጆች እስቲ እኛ ብንሆን እነሱ መሀል ምን ማድረግ አለብን ብላችሁ እስቲ አይምሯችሁ። ዛሬ ከሁሉም ነፃ የሆነ ቪዲዮ ነው የለቀኩት እና አብርሽ ከፈለገው ሰው ጋር ቢሰራ ቢያሽቃበጥ ሌላም ሴት ቢያመጣ ማነው ተጎጁ? አብርሽ ነው ወላ ሴቶቹ ናቸው? እንደኔ እንደ ሴት ልጅ ብርጭቆ ናት። ብርጭቆ ከተሰበረ ውሃ ይዛል እንዴ? ሴት ልጅ ስሟ ብርጭቆ ነው። በማይሆን ነገር ጥቅም በማይመለከታቸው ነገር ለሰው ልጅ ክብር በሌለው ነገር ለሴት ልጅ ክብር በሌለው ነገር ሴት ልጅ ምን ያህል መጠቀሚያ እንደሆነች የሚያደርግ ወንድ ልጅ ሂደው እነሱ ራሳቸውን ዝቅ አድርገው በእውነት ፋሚሊ እንደ ሀቅ ነው የምናገራቸው። እኔ ዛሬ እንደ ድራማ አይደለም እንደ እውነተኛ ህይወት አይደለም በራሴ ቢሆን ብዬ ነው ዛሬ የመጣሁት እና ምን ማድረግ አለባችሁ? እኔ ሀቂቃ ብታዳምጡኝ ኮሜንት ብጽፉልኝ እኔ አብርሽን እንኳን ህይወቴ ውስጥ ላስቀምጠው አይደለም እንኳን ሄጄ ልመላለሰው አይደለም እንኳን ምን ብዬ ነገራችሁ በጣም ትልቅ ውሳኔ የምወስነው ከመጀመሪያ በእኔ ላይ አንድ ሴት እንኳን ማምጣት አይደለም ስልኩ ጋር ረዥም ወሬ ካወራ ባሌ 4 ነጥብ ነው ራሴን የማስከብረው። ለምን ህይወት ነው ይሄ? ቀልድ ነው እንዴ? ድራማ ህይወት ነው እንዴ? የሴት ማመላለስ በላይ ላይ ህይወት ነው እንዴ? ትዳር ነው እንዴ? ትዳር እኮ አይደለም ይሄ። ትዳር ማለት እኮ ራሱ ክብር አለው። በቃ ስሙ ለራሱ ትዳር ባልና ሚስት መሬትና ሰማይ እኮ ነው። ትዳር እኮ መቀለጃ አይደለም። ትዳር ማለት እኮ የማንም መሸቀያ አይደለም። ትዳር ምን እንደሆነ ትርጉሙን ያሳጡት እነማን ናቸው? ዩቱብ እኮ ነው። ወጣት እኮ ነው አሁን
ትዳር ትርጉም እንደሌለው፣ ቃል ተግባር እንደሌለው፣ ቃል መገባባት ምንም ፋይዳ እንደሌለው እኮ እያየን ነው በአደባባይ አይደል እንዴ? ነገ ሄርሜላን ዛሬ ይዟት ይመጣል፣ ሩታ ጋር እንደዚህ ይቅርታ ይጠይቃል፣ መድረሽ ምናምን። ወላሂ አብርሽ መጣም ቀረም ሄደም ለማንም የሚጠቅም ሰው እንዳላደለ 4 ነጥብ ነግራችኋለሁ። አሁንም ነገም ተነገ ወዲያም ሄርሜላን በዝምታ ይሄን ጉር መከራ እያስከፈላት ያለው ትዳር ብላ እሷ ቀለበትና ሽማግሌ ላክ ስላለችው ብቻ ትዳር ውስጥ ለመግባት ፍላጎት ስለሌለው ብቻ ነው እንደዚህ ጥፋተኛ አድርጎ እሷን ተጠያቂ አድርጎ ከነጓደኞቿ እንደዚህ እያደረጋት ያለው። ትዳር ውስጥ መግባት አይፈልግም። ዛሬም ለሩታና ለፍቅር መበቀያ ብሎ ሄዶ ቢገባ ለሄርሜላ ጠቀማት ማለት አይደለም። ህይወቷንና ጊዜዋን ሴትነቷን ተጠቀምባት ማለት ነው። ይሄን 4 ነጥብ እየመረራችሁ ዋጡ። ወደዳችሁም ጠላችሁም ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። ሩታም ለሄርሜላም ለፍቅርም ለማንም አድልታችሁን የቤት ኮሜንት ተምጽፉ እኔ በሆን ይሄን ውሳኔ ወስናለሁ ብላችሁ ከናንተ ብዙ ወጣቶች እንዲማሩ ስለምፈልግ እኔ የራሴ ውሳኔ ነው። እንኳን አብርሽ በሄደበት አይደለም አልኳችሁ። አብርሽ እንኳን ለትዳር አይደለም አልኳችሁ፣ ለጓደኝነት የማይመጥነኝ ሰው ነው ብዬ 4 ነጥብ ነው የምናገረው። ነገር ግን ድራማ እየሰራባቸው ነው። እሱ ትዳር ውስጥ መግባት ስለማይፈልግ ሴቶችን መጠቀሚያ ማድረግ ስለሚፈልግ ሴት ልጅ ምን መወሰን እንዳለባችሁ እስቲ ተናገሩ። እኔ ብሆን ብላችሁ ነው። እኔ እነሱን ተዋቸው። እነሱ ታውረዋል። አንደኛ ህይወታቸው ተበላሽቷል። እነሱ 3 ሴቶች ማለት ነው በአንድ አስመሳይ ወንድ ህይወታቸው የተበላሸ ሴቶች ናቸው። ተስፋ የቆረጡ ሴቶች ናቸው ብዬ መናገር እችላለሁኝ። ማለት አንድ ሴት ልጅ ገንዳ ለገንዳ ስትዘፈዘፍ ፍቅርን ቢሆን ተዘፍዝፋለይ። ፍቅችኛይቱም ሩታ እንኳ ባሏ ነው። ራቁት ፎቶ እንኳ ቢይዝባት ራቁት ፎቶ እንኳ ብትይዝበት እንኳ እሷ በእውነት ነው የምላችሁ ባሏ ነው። ባልና ሚስት የሚያደርገው ነገር ነው። ይሄ አይካድም። ነገም ተነገ ወዲያም ሰው ልጅ ቆም ብላችሁ ካሰባችሁ አብርሽና ሩታ አንድ ላይ ልጅ ወልደዋል። ባል ነው፣ ባለትዳር ናቸው። የፈለጉትን ፎቶ ቢሰራረቁ እኔ ለኔ ምንም አይመስለኝም። ባልና ሚስት ናቸዋ። ክብር አለው ባልና ሚስት እኮ። ሌሎቹስ ገና ያገባናል ገና የኛ ይሆናል ብለው ገንዳ ለገንዳ ሲዘፈዘፉ የነበሩ ሴቶች ዛሬ ላይ ይሄና ላይ ቢሉ ለኔ ምንም አይሰጠኝም። መጀመሪያ ክብሬን የማስጠብቀው እኔ ነኝ። መጀመሪያ ሴትነቴን የማስጠብቀው እኔ ነኝ። ሴትነቴ ማንም ሰው ሊያስጠብቅልኝ አይችልም። ሄርሜላን ብትሏት በአሁን ላይ የሚያደርገው ድርጊት የእሷን ልብ ሰባብሮ ነገ ተነገ ወዲያ አስለቅሶ ለመተው እንጂ የእውነት አብርሽ ትዳር ውስጥ ገብቶ እነሱን አስተካክሎ ይይዛል ብዬ እኔ 100% እምነት የለኝም። ሩታ ለራሱ በእውነት ነው የምላችሁ ልጇን ለማሳደግ እየሰራይ ቪዲዮ ለመቀጠል እንጂ እውነት ተንከባክቦኝ ነገ አብርሽ ተስተካክሎ ከሴቶች ርቆ ለእኔ ይሆናል ምናምን አቤት ይሄ በሆን ይሄ ውሳኔ ወስናለሁ ብላችሁ ኮሜንት ብትጽፉልኝ እኔ በጣም ደስ ይለኛል። መማማር አለብን፣ ራሳችን ማስከበር አለብን እንጂ ለአንድ ተራ ዩቱበር ብለን እስበሳችን የተሰዳደብን ራሳችን ዝቅ እያደረግን ማንም እንዲጫወትብን እኔ ማንም ወንድ ልጅ እንዲጫወትባችሁ ግን አልፈቅድም። ለምን ብትሉ እኔ ራሴን በጣም ማወድ ሴት ነኝ። ራሴን ኮንፊደንሴን ማንነቴን በጣም ነው የምወደው። ይሄን ማንነቴ ወዶ ፈቅዶ በእኔ ማንነት የማይመራ ሰው ለኔ በቃ ጓደኝነትም አልፈልገውም። በእውነት ነው የምላችሁ። አንድ ሰው ራስ ወዳድ ሲሆንብኝ ራሴን ማራቅ ነው የምፈልገው ከዛ ሰው ጋር ምንም ቢሆን ማለት ነው። እኔ የምናገረው ንግግር የሚመቸው ካልሆነ እውነት ፋሚሊ ከዛ ቦታ ላይ አልገኝም። ሴቶቹም አሁን እንደዚህ የተንቋሸሹ እንደዚህ ኮንትራት ነው የመጣችሁት፣ እንደዚህ አንቺ ብትጂ አንቺ ነሽ፣ አንቺ ፈልገሽ ነው እያለ አንድ ወንድ ልጅ እንደዚህ ቁማር እየሰራባቸው ለኔ በእውነት ነው የምላችሁ ሴት አይደሉም። በእውነት ነው የምላችሁ ለኔ ፍላጎቴም ምኞቴም ሴት ልጅ ጀግና ሆና ማንነቷን አስከብራ እንድትኖር ነው። ወደዳችሁም ጠላችሁም አብርሽ ለትዳር አይሆንም። ሴቶቹ ራሳቸውን መፈተሽ እንዳለባቸው በጣም ይሰማኛል። ነገ ተነገ ወዲያ እያስመሰለ ከ3ቱም ሴት ቢመጣ ለኔ ቦታ የለውም። 4 ነጥብ ቦታ የለውም።